አቶ ሁሴን መሐመድና ስመሸዲን ሱሩር በስልጤ ዞን የሳንኩራና የስልጤ ወረዳ ነዋሪዎች ናቸው። ከዚህ በፊት በነበረው የመንገድ ችግር ለማህበራዊና ለኢኮኖሚያዊ ቀውስ ተዳርገው እንደነበር ነው የሚያስታውሱት። በአሁኑ ወቅት በየወረዳዎቹ እየተገነቡ በሚገኙ የገጠር ቀበሌ ተደራሽ መንገድ ግንባታ ቀበሌያት እርስ በርስ መተሳሰራቸው ማህበራዊ መስተጋብርን እንደፈጠረላቸው ነው የተናገሩት። የመንገዱ መገንባት ለወጣቶች የስራ ዕድል የፈጠረም ሆኗል። ምቹ የመንገድ ዝርጋታ በመኖሩ ባለሶስት እግር ተሽከርካሪም ለህብረተሰቡ የትራንስፖርት አገልግሎት እየሰጡ ናቸው። የስልጤ ወረዳ መንገድና ትራንስፖርት ጽህፈት ቤት ኃላፊ አቶ ወንደሰን አሰፋ እንዳሉት በወረዳው 139 ኪሎ ሜትር የገጠር ተደራሽ መንገድ ግንባታ ተካሂዷል። በሳንኩራ ወረዳም ቀበሌን ከቀበሌና ከዋናው መንገድ ጋር የማስተሳሰሩ ተግባር ተጠናክሮ ቀጥሏል። የወረዳው መንገድና ትራንስፖርት ጽህፈት ቤት ኃላፊ አቶ ፈድሉ ሰማን እንደተናገሩት በወረዳው 21 ቀበሌያትን እርስ በርስና ከዋናው መንገድ ጋር ማስተሳሰር ተችሏል። አቶ ተስፋዬ ኃይሉ በሳንኩራ ወረዳ የመንገድ ፕሮጀክት የግንባታ መሳሪያዎች ተቆጣጣሪ መሐንዲስ ናቸው። በዞን ማዕከል ክፍያ የሚፈጸምበት ስርዓት በመዘርጋቱ ከዚህ በፊት ይስተዋል የነበረው የስራ መጓተት መቀረፉን ተናግሯል። ከወረዳው በኮንትራት የወሰዱትን የመንገድ ግንባታም በጥራት እያካሄዱ መሆኑንም ነው የተናገሩት። የስልጤ ዞን መንገድና ትራንስፖርት መምሪያ ኃላፊ አቶ ከድር ሺፋ በበኩላቸው በዞኑ የሚገኙ ቀበሌያትን እርስ በርስ በመንገድ መሰረተ ልማት የማስተሳሰሩ ተግባር እየተፋጠነ መሆኑን ነው ያስረዱት። ከዚህ በፊት ይስተዋሉ የነበሩ የግንባታ መጓተት የጥራትና የዲዛይን ችግሮች እንዳያጋጥሙ ትኩረት መሰጠቱም ነው የተናገሩት። የጥራት ችግር የተስተዋለባቸው የሁለት አማካሪ ማህበራትን ውል ማቋረጡንም አቶ ከድር ገልጸዋል። የ2004ና የ2005 ፕሮጀክቶች እስከ ሚያዝያ 30 ድረስ ሙሉ በሙሉ እንደሚጠናቀቁም ኃላፊው አስታውቋል።